በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ቀዳሚት የሚነበብ የሚጸለይ አባታችን የአቡነ እስትንፋሰ ክርስቶስን ገድል ማንበብ እንጀምራለን። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ ጸንቶ ይኑር አሜን። የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በእዝነ ልቦናችሁ ስሙ አድምጡ። ንጉሡንም ፍርሃትና ድንጋጤ ፈጽሞ ያዘው። አባቶች አስቀድሞ መጀመሪያ እኛን ከገደልክ በኋላ ተአምራት ሲደረግ ታያለህ ብለው የነገሩትን ቃል አስቧልና ከዚያን በኋላ ተወግዞ የተለየውን መናፍቅ ትገለዋለህ፣ ከሱም ተአምራትን አታይም። ንጉሥ ሆይ ተአምራትን ባየህ ጊዜ በቀናች ሃይማኖት እመን አሉት። ንጉሡም ይህንን አስቦ ያንን መናፍቅ ያመጡት ዘንድ አምጡ ብሎ አዘዘ። እርሱም እየፈራና እየተንቀጠቀጠ መጣ። ንጉሡም አንተ መናፍቅ አመፀኛ ሰው፣ ብዙ ደጋጎች ሰዎችን አስገደልከኝ፣ ሃይማኖትህ የረከሰች የከረፋች ናት በማለት ይገሉትም ዘንድ ለወታደሮቹ አሳልፎ ሰጥቶ ወታደሮቹም ከከተማ አደባባይ አውጥተው ገለውት በክፉ አሟሟት ሞተ። ሬሳውንም የክፉ ውሾች ቦጫጭቀውት በሉት። ንጉሡም ይህን ሁሉ ካደረገ በኋላ አደነቀ። በገዳም ያሉ መነኮሳትም ይህን አይተው ሸሹ። ከዚህ በኋላ የከበረ የጾንሶ ለሀገር አባታችን ምህረተ ክርስቶስ ተነስቶ በንጉሡ ፊት ቆሞ ፈጣሪ መድኃኒቴ የምስክርነቴ ጽናት የሕያው የእግዚአብሔር አብ ልጅ ሥጋን የተዋሃደው የእመቤታችን የቅድስት ድንግል ማርያም ልጅ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ነው ብሎ መሰከረ። ንጉሡም ይህን በሰማ ጊዜ ተቆጥቶ ሰያፊውን ሁለት ልደት በማለት ይህ በሃይማኖቱ የጸናውን መነኩሴ ራሱን ቆርጠህ ጣለው አለው። ሰያፊውም ታዞ ሰይፉን ካፎቱ ሲያወጣ ያም ሰይፍ በእሳት ፊት እንዳለ ሰም ቀለጠ። ሌላውንም ሰይፍ ካፎቱ አውጥቶ አመጣና አባ ምህረተ ክርስቶስን በሰይፉ መታው። ነገር ግን አልጎዳውም። ከአንገቱም ደምና ወተት ፈሰሰ። ከመታበት ጊዜ ጀምሮም ሰይፉም እንደ ድንጋይ ሆነ። ያን ጊዜም ከዚያ ያሉት ይህን አይተው አደነቁና በእርሱ ሃይማኖት አመኑ። ያን ጊዜ አምነው በሰይፍ ተቆርጠው በመንግሥተ ሰማያት አክሊልንም ተቀዳጁ። አባታችን አባ ምህረተ ክርስቶስንም መግደል ሲሳናቸው ተውት። እርሱም መናፍቃንን እያወገዘ ፈጽሞ አጋንንትንም በመስቀል ጦር ወግቶ እየገደለ በጸሎት ሰይፍ እየቆረጠ በጅራፉ ግዘት እየገረፈ ለማስተማር ከአንዱ ሀገር ወደ አንዱ ሀገር ሲመላለስ አባታችን አቡነ እስትንፋሰ ክርስቶስ ካለበት ዋሻ ደርሶ ከመጀመሪያ እስከ መጨረሻ ያደረገውን ተአምራት ነገረው። ይህን እየተጨዋወቱም ሳለ ፈጽመው እያደነቁ እግዚአብሔርን አመሰገኑ። አንድ ላይም ሆነው ሰፊ ጸሎትን ጸለዩ። ጸሎትን ጸልየው ከፈጸሙ በኋላ አባ ምህረተ ክርስቶስ በሰላም ወደ አገሩ ገባ። ከዚህ በኋላ ንጉሡ ተነስቶ ወደ ጎጃም ሄደና በዚያ ሃይማኖታቸው የጸና ቅዱሳን መነኮሳት መኖራቸውን ጠየቀ። ስለ ተንኮሉና ስለ ክህደቱ የሉም ብለው ደበቁት። ከዚህ በኋላ ፈልጎ አገኛቸውና ሰራዊቶቹ አንገታቸውን በሰይፍ እየቆረጡ ይገድሏቸው ዘንድ አዘዛቸው። እናም በሰይፍ አንገታቸውን ቆርጠው ገደሏቸው። ቅዱሳንም በሰይፍ ተቆርጠው የምስክርነትን አክሊል በመንግሥተ ሰማያት አገኙ። ከሰማዕታት ጋር ተቆጥረው ወደ ዘላለም ደስታ ወደ ገነት በክብር ገቡ። የእነዚያ ቅዱሳንም ቁጥራቸው 14700 ወንዶች 7000 ሴቶችና ልጆች ናቸው። አስቀድሞ መጋቢት 8 ቀን አሪንጎ በሚባል አገር ያረፉት ንጉሡ ስለቀናቸው ሃይማኖት ያስገደላቸው እነዚህ ናቸው። የካህናትም ቁጥራቸው 70፣ የዲያቆናት ቁጥራቸው 150፣ የሕዝበ ክርስቲያን ቁጥራቸው 8499
በአንዲት ቀን ያረፉ እነዚህ ናቸው። እነዚህም ግንባር ቀደም መሪዎቻቸው አብርሃም፣ ዮሐንስ፣ ጽጌ ድንግል፣ ጽጌ ሥላሴ፣ ጽጌ አሜን፣ ተክለ ሐዋርያት፣ እንድርያስ፣ ፊልጶስ፣ አካለ ክርስቶስ ዘኢየሱስ ናቸው። እነዚህ ቅዱሳን ሰማዕታት ተመርጠው ድንቅ ተአምራትን ያደረጉ ጸሎታቸውና በረከታቸው በሁላችንም ላይ ለዘላለሙ ይድር አሜን። ከዚህ በኋላ ሊቀ ጳጳሱ አቡነ ማርቆስ ኅዳር 9 ቀን ሃይማኖታቸው የጸና ምዕመናንንና ከተሰደዱበትና ከተሸሹበትም ሀገር ሰበሰባቸው። መምህራንንም የተረፉትን ሰብስቦ ሃይማኖታቸው የቀና 318 ሊቃውንት አስቀድሞ በኒቂያ ተሰብስበው ጉባኤን እንዳደረጉ አባ ማርቆስም ጉባኤ አደረገ። 318ቱም ሊቃውንት 7ቱ መጻሕፍትን እንዳደረሱ ከሞትና ከሰይፍ የተረፉ መጻሕፍትን የሚያውቁ መምህራንም ከኢትዮጵያ ጳጳስ ከአቡነ ማርቆስ ጋር ሥራ አሰሩ። መንፈሳዊ ድንጋጌንም ደነገጉ። ከመናፍቃን ጋር የተገናኙ ምዕመናን በደረቅ እንጀራና በውሃ 40 ቀን ይጾሙ ብለውም ቀኖናን አደረጉ። ቀርቦ ከነርሱ ጋር ምግብ የተመገበ ሰው ቢኖርም 2 ዓመት ይጾም። በጸሎት ጊዜ ከነርሱ ጋር በአንድነት ቆሞ የጸለየ ቢኖር 1 ዓመት በንስሐ ይጾም። ካህን ቢሆን ግን በሃይማኖታቸው ያመነ ሆኖ ወደ ንስሐ ቢመለስ ያለ ዘመኑን በሙሉ እስኪሞት ይጾም። 12 ዓመት በንስሐ ይጾም። ወደ ቤተ ክርስቲያን ገብቶ ሥጋ ወደሙን አይንካ፣ አሰዳቢ ነውና። ልብሱ ማቅ ቆዳ፣ ምግቡም ደረቅ እንጀራ፣ መጠጡም ቀዝቃዛ ውሃ ይህን ሥርዓት ሰሩ። ወደ መናፍቃንም አትሄዱ፣ ከእነርሱም ጋር አትነጋገሩ፣ አትብሉ፣ አትጠጡም፣ ወደ እነርሱም አትቅረቡ፣ ወደ እናንተም አታቅርቧቸው ብለው ሕዝቡን አስተማሯቸው። ይህን ብለው የእስክንድርያ ሀገር ሊቀ ጳጳሳት አባ ሲኖዳና አባ ማርቆስ አወገዙ። እርሱም አባ ሲኖዳ ስለ ሃይማኖት የተገደሉ የሞታቸው መልእክት ወደ እርሱ በደረሰ ጊዜ ደስ ብሎት ስማቸውን በመጽሐፍ ጽፎ ወልደ አብ ወልደ ማርያም በተዋህዶ ከበረ። 2 ልደት በማለት በሃይማኖትህ ጽና፣ ሃይማኖታቸውን የካዱ ሁሉ አውግዘህ ለያቸው አሉ። ካህናት ቢሆኑ እንዳያስሩ እንዳይፈቱ ከሹመታቸው ሻራቸው። ጳጳሱ ይህን ብሎ መናፍቃንን ሁሉ አወገዘ። በዚህ ዘመን በአባ ማርቆስ ጉባኤ የተሰበሰቡ 251 ኤጲስቆጶሳት፣ ቆሞሳት፣ ቀሳውስት፣ ዲያቆናትና መነኮሳት ምዕመናንም ሁሉ በጴጥሮስና በጳውሎስ በ12 ሐዋርያትና አርዮስን ለማውገዝ በኒቂያ በተሰበሰቡ ሃይማኖታቸው በቀና በ318ቱ ሊቃውንት ስልጣን በቁስጥንጥንያ በተሰበሰቡ በ150ና በኤፌሶን በተሰበሰቡ በ200 ሊቃውንት በማይፈታ በእኛም ስልጣን የታሰራችሁ ነው ብለው አገዟቸው። ያን ጊዜ ሃይማኖትን የካዱ ሰይፍን በመፍራት ዝም አሉ። እስከዛሬ የመናፍቃን አተላ ቅራሪ አልፈሰሰም። ልበ አምላክ ዳዊት ቅራሪውም አይፈስም እንዳለ አልነጠበም። ይህ ሁሉ የሆነው በአቡነ እስትንፋሰ ክርስቶስ ዘመን ነው። በዚያን ዘመን አባታችን እስትንፋሰ ክርስቶስ ከገዳም ወጥቶ ከ7ቱ ደቀ መዛሙርቱ ጋር ወደ ሌላ ሀገር በምዕራብ በኩል ሄዶ እየጾመ እየጸለየ ተቀመጠ። በዚያም በጸሎቱ ከድንጋይ ላይ ጠበልን አመነጨ። የአንድ መነኩሴ ጠበል እየተባለች እስከዛሬ ትጠራለች። እርሷ የብዙዎች ሕሙማን መድኃኒት ሆነች። በዚያን ጊዜ በቦታው ላይ 40 ቀንና 40 ሌሊት ከባድ ሱባኤ አድርጎ የማይነገር የሰው ጆሮ ለመስማትም የሰው ዓይንም ለማየትም የማይችል ታላቅ ምስጢርን ተነገረው። ከዚያ በኋላ ያንን ምስጢር አባታችን አቡነ እስትንፋሰ ክርስቶስ በእጁ ጽፎ በማኅተም አትሞ ምስጢር ያለበትን ደብዳቤ ንጉሥ ሆይ ይህ ያመንክበት የክህደት እምነት አይጠቅምህም። ይህ መናፍቅ የቅዱሳን አባቶች ደማቸውን ታፈሰው ትገድላቸውም ዘንድ አታለለ። የአባቶችህን ሃይማኖት አትተው፣ ተመለስ። አልመለስም በማለት እምቢ ብትል በሥጋ ትሞታለህ፣ በነፍስህ ሞት በተባለ በክፉ ዲያብሎስ ትሰቃያለህ።
ከሄድክ ወደ ገዳም ሄደህ በአራት ሱባኤ የበቃውን መነኩሴ ተማጸን። ጥልቅ ወደሚሆን ባህር ውስጥም ገብቶ ላንተ ጸልዮ የነፍስን መድኃኒት ይነግርሃል። እርሱም ከነፍስ ሞት ያድንሃል። ከዛሬ ወዲህ ነጋሪት መተህ በየሀገሩ አዋጅ ነጋሪ ልከህ ተሰዳችሁ ሄዳችሁ በሰላም ወደ ሀገራችሁ ገብታችሁ በቀደመች በአባቶቻችሁ ሃይማኖት በኦርቶዶክስ ተዋሕዶ ጽኑ በላቸው። ገንዘብህን ሁሉ መጽውት። የወርቅና የብር የተለያዩ የሐርና የልብስ አይነት አይጠቅምህም። እናም ለዘላለሙ የማታልፍ መንግስተ ሰማያትን ትፈልግ ዘንድ የምድርን መንግስት ትተህ መንነህ ሂድ አለው። ይህንንም በማለት ይህን ጽፎ በማኅተም አትሞ ስሙ ሳሙኤል ለሚባለው መነኩሴ ደቀ መዝሙሩ አድርስ ብሎ ሰጠው። ሳሙኤልም የመልእክት ደብዳቤውን ይዞ ከንጉሱ ዘንድ ደረሰ። በደረሰ ጊዜ የተላከው መነኩሴ የንጉሱ የእናት ወንድም ለሚሆን ስሙ ሕፃነ ሐዋርያት ለሚባለው ሰው ነገረው። ወደ ንጉሱም አስገባኝ፣ የምነግረው የአባታችን የአቡነ እስትንፋሰ ክርስቶስ መልእክት አለና አለው። እርሱም ይህን ሰምቶ ገብቶ ለንጉሱ ነገረለት። ንጉሱም ፈጥነህ ወደ እኔ ይዘህ ና አለው። እርሱም ንጉሱ ወዳለበት አዳራሽ አስገባው። ንጉሱም ለምን መጣህ አለው። መልእክተኛውም አባታችን አቡነ እስትንፋሰ ክርስቶስ ይህን ደብዳቤ ልኮልሃል፣ ንጉሥ ሆይ እነሆ ተቀበለኝ አለው። በእጁ ተቀብሎ ማኅተሙን እሽጉን ፈቶ ገልጦ አንብቦ መልእክቱን ተረድቶ የነፍሱን መድኃኒት ስላገኘ ተደሰተ። ከዚህ በኋላ ንጉሱ በአደባባይ ተቀምጦ ሳለ የበቃ መነኩሴ በሰማይ እንደ መብረቅ እየተብለጨለጨ መጥቶ ንጉሥ ወዮልህ፣ ወዮታ አለብህ ብሎ ለሰው መናገር የማይቻል የሚያስፈራ ግሳጼን ገሰጸው። ንጉሱም ፈራ፣ ደነገጠ፣ አለቀሰም፣ ፈጽሞም አዘነ። ፍርሃትና ድንጋጤም ያዘው፣ እንቅጥቃጤም ያዘው። ብርክ ከዚህ በኋላ ያ መነኩሴ በብርሃን ደመና ተጭኖ ሄደ። ከዚህ ሁሉ ነገር በኋላ ለአባታችን እስትንፋሰ ክርስቶስ ተልኮ የመጣውን አባቴ አትርሳኝ፣ ወደ አንተ መጣለሁ፣ ስለ ኃጢአቴም ንስሐ ገብቼ ትምህርትህን ተቀብዬ ያልከኝን ሁሉ አደርጋለሁ ብለህ ንገርልኝ አለው። ይህችን መጎናጸፊያም ወስደህ ስጠው ብሎ ለዚያ መልእክተኛ ሰጠው። ዳግመኛም አባቴ አንተም ወደ ዋሻ ተመለስ በለው አለው። ያም የተላከው መነኩሴ ወደ አባታችን ይዞ መጣ። አባታችንም ይህንንም መጎናጸፊያ ለምን ይዘህ መጣህ አለው። በግድ ውሰድለት ብሎ ሰጥቶኝ ነው ብሎ ለአባታችን ለእስትንፋሰ ክርስቶስ ሰጠው። አባታችንም ያንን መጎናጸፊያ ተቀብሎ ለታቦተ እግዚአብሔር አብ ሰጠው። ንጉሱም በሃይማኖት ምክንያት የተሰደዱ ወደ ሀገራቸው እንዲመለሱ አዋጅ ነጋሪን ስደተኞች ወዳሉበት ሀገርም ላከ። የተሰደዱትም ይህን ሲሰሙ ወደሚኖሩበት ሀገራቸው ተመለሱ። ንጉሱም አባታችን የነገረውን ሁሉ ፈጸመ። ከዚህ በኋላ ንጉስ ወደ አባታችን አቡነ ማርቆስ ሄዶ ከእግሩ ላይ ወደቀ። የእግሩንም ጫማ ስሞ አባቴ ስለ እግዚአብሔር ብለህ ይቅር በለኝ፣ በአንተ ላይና በወንድሞችህ ላይ ክፉ አድርጌያለሁና ብሎ በእንባ እግሩን አራሰው። ጳጳሱም እግዚአብሔር ኃጢአትህን ይቅር ይበልህ፣ እንዲሁም በእኛና በገደልካቸው ሰዎች ላይ ያደረስከው በደል ይቅር ይበልህ፣ በግፍ የተገደሉትን አባቶቼ ማሩኝ ብለህ ለምናቸው አለው። ይቅር በሉኝ ባለ ጊዜ በንስሐ ከተመለስ በእኛ ላይ ያደረስከውን በደል ሁሉ እግዚአብሔር ይቅር ይበልህ። ስላንተ ግፍና ራሳችንን ስለተቆረጥን በተድላ ደስታ መንግሥተ ሰማያት ገብተናልና ስላስተቃየህን ወንድሞቻችንንም ስላሳደድህ ስለገደልህ ስለ እግዚአብሔር ብለን ይቅር ብለንሃል አሉት። ከዚህ በኋላ ንጉሱ ለጳጳሱ ለአቡነ ማርቆስ የተለያዩ ልብሶችን፣ ወርቅን፣ ብርንም እጅ መንሻ አድርጎ አመጣ። አባታችን አቡነ ማርቆስም ያንን ገንዘብ አልቀበለውም አለ። ከአባታችን ከአቡነ ማርቆስ ጋር ያሉ ሌሎች አባቶች የገደላቸውና ያሳደዳቸው የአባቶቻችን የወንድሞቻችንም የደም ዋጋ ነው እንቀበላለን ብለው ተናገሩ። ጳጳሱም ያንን ተቀብሎ ለነዳያን ለምስኪንና ለድካሞች እናት አባት ለሞቱባቸው ሰጠ። ንጉሱም ያንን ገንዘብ መጽውቶ ከጨረሰ በኋላ ያለ አንድ ሕፃን ብቻ ማንም ሰው ሳያየው
ወጥቶ በገዳም የሚኖሩ ቅዱሳን ወዳሉበት ሄደ። ከአንድ ገዳም ወደ አንድ ገዳም ሲመላለስ አባታችን አቡነ እስትንፋሰ ክርስቶስ ካለበት ከምድረ ዳውን ስሙ ደብረ አስጋጅ ወደሚባል ደርሶ አባታችንንም አገኘው። አባታችን አቡነ እስትንፋሰ ክርስቶስን ባረከው። ከዚህ በኋላ የእግዚአብሔር ተአምራቱን ሲጨዋወቱ አሉ። አባታችንም ንጉሡን ስለ ሃይማኖት ነገር ልንገርህ፣ ለነፍስና ለሥጋ የሚጠቅም ሃይማኖት ለጌታችን ለአምላካችንና ለመድኃኒታችን ለኢየሱስ ክርስቶስ ሁለት ልደት እንዳለው ማመን ነው። የመጀመሪያው ከእመቤታችን ከቅድስት ድንግል ማርያም ተወለደ በል። ንጉሥ ሆይ ሁለት ልደት ብለህ እመን። ንጉሥ ሆይ የያዝከው ሃይማኖት አይጠቅምህም። እሱም እሺ አባቴ እመለሳለሁ፣ ሁለት ልደትም እላለሁ ብሎ ንስሐ ገባ። ታላቅ ቀኖናንም ተሰጠውና ፈጸመ። አባታችን አስቀድሞ የነገረውን መነኩሴ የት እንዳለ አካባቢውን ነገረው። ንጉሡም ያንን መነኩሴ ከእግዚአብሔር እንዲያስታርቀው ፍለጋ ኢትዮጵያን ገዳማትንና አድባራትን ዞረ። በአንድ ዓመት ዞሮ ያንን መነኩሴ የነፍሴን መድኃኒት ትነግረኝ ዘንድ በእግዚአብሔር አማጸንኩ አለው። ያም መነኩሴ በአራተኛው ሱባኤ ለንጉሡ ወደ መንግሥት ተመለስ፣ ሂድ፣ ለተሞት ደርሷል፣ ሃይማኖትህ የ318ቱ ሊቃውንት ሃይማኖት ይሁን ብሎ ነገረው። ከዚህ በኋላ ተመልሶ ወደ ቤቱ ሄዶ አረፈ። አስቀድመን ወደ ተናገርነው ወደ ቀደመው ነገር እንመለስ። አባታችን አቡነ እስትንፋሰ ክርስቶስ ከተሰወረበት ቦታ ወደ ገዳሙ ተመለሰ። ሰማዕታት ካረፉ በኋላ በአንድ ዓመት ተመለሰ። ሰማዕታት አርፈው በሁለተኛው ዓመት ከዚህ ዓለም የሚያርፍበት ጊዜም ሲደርስ እግዚአብሔር መልአክ ወደ እርሱ መጥቶ የሚያርፍበትን የዕረፍቱን ሰዓቱን፣ ቀኑን፣ ዕለቱን፣ ዓመቱን፣ ወሩንም ነገረው። መልአኩ ነግሮት ወደ ተላከበት ወደ ላከው እግዚአብሔርም ተመለሰ። እመቤታችን እግዝእትነ ማርያም ከመሞቷ አስቀድሞ 40 ዕለት ሲቀረው ተገልጻለት ወዳጄ የልጄ ወዳጅ እስትንፋሰ ክርስቶስ ሆይ ከዚህ መከራ ካለበት ኃላፊ ዓለም በ40 ቀን ወደ እኔ መጥተህ ተድላ ደስታ ካለበት ከኔ ጋር ታርፋለህ፣ በገነትም ትኖራለህ አለችው። ከቅዱሳን ጻድቃን ጋራ በገድል ከጸኑ ከቅዱሳን መነኮሳትም ጋራ ከ99 ነገደ መላእክት ጋራ ደስታን ትጎናጸፋለህ። ይህን ብላ እመቤታችን ቅድስት ድንግል ማርያም ከሱ ተሰወረች። ዕለተ ሞቱን ያወቀ ፈጽሞ ድንቅ የሆነ በተጋድሎ ስውር የሆነ በተጋድሎና በተአምራቱ የተሰወረ በእጁም ተአምራት የሚያደርጉና የተደነቀ አባታችን በእውነት እንደወልደ እግዚአብሔር ሊቀ ካህናት ነው። መዓዛ ቅድስናውም ያማረ ነው፣ ቅድስናውም የተደነቀ ነው። እርሱን ያዩ ዓይኖች ንዑዳን ክቡራን ናቸው። የእርሱን ቃል የሰሙ ጆሮዎች ንዑዳን ክቡራን ናቸው። ከእሱ ጋር የተነጋገሩ አንደበትና አፍ ንዑዳን ክቡራን ናቸው። ሪያፈው ከሚባል ሽቶ ይልቅ የሚበልጥ መዓዛውን ያሸተቱ ንዑዳን ክቡራን ናቸው። ከእርሱም ጋር የተናገሩ አንደበትና አፍ ንዑዳን ክቡራን ናቸው። እርሱን የዳሰሱ እጆች ንዑዳን ክቡራን ናቸው። ከእርሱ ጋር የተመላለሱ እግሮች ንዑዳን ክቡራን ናቸው። ቅዱሳን በሆኑ እጆቹ ሥጋውን ደሙን የተቀበሉ ንዑዳን ክቡራን ናቸው። የእሱን ገድልና ተአምራት የሚናገሩ ገድሉንና ተአምራቱን ያነበቡ የተናገሩ የተረገሙ የሰሙ ንዑዳን ክቡራን ናቸው። ሥጋውን ደሙን በቤተ ክርስቲያኑ የተቀበሉ ንዑዳን ክቡራን ናቸው። አባታችን እስትንፋሰ ክርስቶስም ጌታችን ሥጋውን ደሙን ይቀበል ዘንድ ወደ እግዚአብሔር አብ ደብር ውጣ፣ ከዚያም ሥጋውን ደሙን ተቀበል አለው። 40 መዓልትና 40 ሌሊት ከተፈጸመ በኋላ አባቶቻችን ቅዱሳን ወዳሉበት ቦታ ብሔረ ሕያዋን ሄደ። ከቅበላ እስከ ፋሲካ ከልደት እስከ ጥምቀት ወደ እነሱ እየሄደ ከነሱ ጋር በዓል ማድረግ ከቀድሞ ልማድ ነውና ያን ጊዜ ጌታችን ወደ እነሱ ወርዶ አስቀድሞ ሥጋውንና ደሙን ለሐዋርያት እንደሰጠ ይህ ኅብስት ሥጋዬ ነው ብሉ፣ ይህን ጽዋ ደሜ ነው ጠጡ እያለ በብሔረ ሕያዋን እሁድ እሁድ በየሳምንቱ በዚያ ያሉትን የተመረጡትን አባቶች ቀድሶ ያቆርባቸዋል። እንደዚሁም ያሉትን የተመረጡትን አባቶች ቀድሶ ያቆርባቸዋል። እንደዚሁም ለአባታችን ለአቡነ እስትንፋሰ ክርስቶስ
በቅዱሳን እጆቹ ቅዱስ ሥጋውንና ክቡር ደሙን ሰጠው። ለሕይወትና ለክብር ይሆን ዘንድ እንካ ብላ ህብስቱንም ሰጠው። ይህም ጽዋ የሕይወትና የመድኃኒት መጠጥ ነው፣ እንካ ጠጣ አለው። አባታችን አቡነ እስትንፋሰ ክርስቶስ ለኃጥአን የሚሆነውን የምህረትህን አስራት ስጠኝ አለው። ጌታችንም ከእናትህ ማኅፀን የመረጥኩ ወዳጄ ሆይ ከአንተ ጋር ቃል ኪዳን አደርጋለሁ። ካንተ የምደብቀው ነገር የለም፣ እጅግ ወዳጅ ሆነሃልና መወደድህም በእኔ ላይ ጸንቷልና የተጋደልከውም በአንተ ፈቃድ አይደለም፣ በእናትህ ማኅፀን ሳለህ እኔ ስለመረጥኩ ነው እንጂ። ዛሬም ባለ ዘመንህ ስለ ስሜ የታገስከው ድካምህንና መከራህን አስቤ ምዬልሃለሁ አለው። አባታችንም ጌታዬና አምላኬ ፈጣሪዬ ባለ ዘመኔ ሁሉ የለመንኩን ሁሉ ስታደርግልኝ ነበር፣ ኃጥአንንም ስትምርልኝ ነበር፣ ስለ ስሜም ነፍሳትን ከሲኦል ስታወጣልኝ ነበር። አቤቱ ከእንግዲህ ወዲህ ከሞትኩ በኋላ ስሜ የታወቀ የተገለጠ ይሆን። ትሩፋቴ፣ ሃይማኖቴ፣ ተጋድሎዬ፣ አንተ የሰጠኝ ቃል ኪዳኔ በዓለም ሁሉ የታወቀ ይሆን። ፈጣሪዬ አንተ ትሩፋቴንና ተጋድሎዬን ካልገለጽከው ተስካሬን መታሰቢያዬን ማን ያደርጋል? ስሜንስ ማን ይጠራል? አለው። የአባታችን አቡነ እስትንፋሰ ክርስቶስም እንደገና ለጌታችን ሳይጠራጠር አምኖ መታሰቢያዬን ያደረገ ጥቂትም ያደረገ ቢሆን በብዙም ያደረገ ቢሆን የቻለውን ያህል በስሜ ዝክሬን የዘከረ በስሜ ምጽዋት የሰጠውን ለነዳያን ለምስኪናን ምህረትን ያደረገ ስሜን የጠራውን ሰው ኃጢአቱን ይቅር በለው አለው። ጌታችንም እንደ ቃልህ እንደ ፈቃድህ ይሁንልህ፣ እንደ ፈቃድህ አድርጌልሃለሁ። ዝክርህን የዘከረ መታሰቢያህን ያደረገ ስምህን የጠራ መጽሐፍን የጻፈ ያጻፈ ገድልህን የተረጎመ ያነበበም የመጽሐፍንም ቃል የሰማ በፍጹም ልቦና አምላከ እስትንፋሰ ክርስቶስ ኃጢአቴን ይቅር በለኝ ብሎ የጸለየ እኔ ስሙን በሰማያት ባለው በሕይወት መጽሐፍ እጽፈዋለሁ። ለቤተ ክርስቲያን የሚሆነውን መባ፣ ለመገበሪያ የሚሆን ስንዴ፣ ለመብራት የሚሆን ዘይት፣ ዕጣን፣ ጧፍ የሰጠ በመላ ዘመኑ የሰራውን ኃጢአት ደመስስለታለሁ። ደስታ ያለበትንም ገነት አወርሰዋለሁ። ብዙ ዘመን ባለበት በምስሐ ደብረ ጽዮን በመንግስተ ሰማያት ካንተ ጋር በደስታ አኖረዋለሁ አለው። የተራቆተውንም ያለበሰ፣ የተራበውን ያበላ፣ ያዘነውን ያረጋጋ፣ በአንተ መታሰቢያ ቀን ለአገልግሎት የሚፈለገውን መልካሙን ነገር ያደረገ ባይለ ጸጋ እንደ ባይለ ጸግነቱ ድሃም እንደ ድህነቱ ወይም ብዙ ኃጢአት ያለበት ቢሆን አስቀድሞ የሰራውን ኃጢአት አላስብበትም። የኃጢአቱንና የዕዳውን ደብዳቤ ደመስስለታለሁ። ብዙ ኃጢአት እያለበት ምንም እንዳልበደለ ንጹሕ አደርገዋለሁ አለው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ለአባታችን ለአቡነ እስትንፋሰ ክርስቶስ ይህን ቃል ኪዳን ከሰጠው በኋላ ከሱ ተሰወረ። አባታችን አቡነ እስትንፋሰ ክርስቶስም በነፋስ ክንፍ በብርሃን ሰረገላ በአምደ ደመና ከብሔረ ሕያዋን ተመልሶ ወደ አባቶች ገዳም የታችኛው ደብር ወደምትባል ወደ ደብረ አስጋጅ ገባ። ይህንንም ቃል ኪዳን አባታችን እስትንፋሰ ክርስቶስ አገልጋዩ ለሚሆን አባ ልብሰ ክርስቶስ ለሚባለው ለሚወደው መነኩሴ ነገረው። ስለ ገድልና ጌታ ያደረገለትንም ነገር በጻድቃንና በቅዱሳን ሀገር ደጋጎች እውነተኞች ባሉበት በብሔረ ሕያዋን በጌታችን እጅ ሥጋ ወደሙን እንደተቀበለ ዝክሩንም ለሚዘክሩ መታሰቢያውንም ለሚያደርጉ ስሙንም ለሚጠሩ ፈጣሪው ቃል ኪዳን እንደሰጠው ሁሉንም እስከ መጨረሻው ነገረው። ከዚህም በኋላ ከዚህም አላፊ ዓለም የሚለይበት እረፍቱም እንደደረሰ ነገረው። ከዚህ በኋላ እየጸለየ እየጾመ ሳለ የእግዚአብሔር መልአክ እንደነገረው በሚያዝያ ወር በገባ በሁለተኛው ቀን አባታችን እስትንፋሰ ክርስቶስ ታመመ። የእረፍቱ ቀን ደርሷልና ጥቂትም ታመመ። ብዙ ባህታውያን፣ ስራውን ስውራን መነኮሳት፣ ቅዱሳን ወደ እርሱ መጡ። ከዚህ ከመከራ ዓለም እንደሚያርፍ አባታችን ነገራቸው። እግዚአብሔር በምሕረት እንደጎበኘው ቃል ኪዳንም እንደሰጠው ነገራቸው። ቅዱሳን ወንድሞቹም ሰምተው አዘኑ። ከእነርሱም ስለመለየቱ አለቀሱ።
እርሱ የኢትዮጵያ ባህታውያን ሁሉ አለቃ ነውና። ያን ጊዜ ዕለቱ ቀዳሚት ሰንበት ነበረ። በሕማም ድካም ሳለ ፈጽሞ በጸሎት ወደ እግዚአብሔር መለመንን አልተወም። አስቀድሞ ለፍጥረቱ ሁሉ መለመንን እንዳስለመደ በአንደበቱ 150 መዝሙረ ዳዊት ይደግማል። ቀጥሎ 15ቱን ነቢያት፣ 5ቱን መኃልየ ሰሎሞን፣ የ7ቱን ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር አደገመ። በመሸ ጊዜ ሰውነቱ በጣም ደከመው፣ መናገርም ተሳነው። እነዚያም ቅዱሳን ለደብረ ድባው አበምኔት ይነግሩት ዘንድ የክቡርና የጻድቅ የአባታችን የዕረፍቱንም አይቶ ምስክር ይሆን ዘንድ ሊነግሩት ሄዱ። ወደ እርሱም በደረሱ ጊዜ የአባታችን የአቡነ እስትንፋሰ ክርስቶስ ዕረፍቱ እንደደረሰ ነገሩት። በሰማ ጊዜ እጅግ አዝኖ የመረረ ልቅሶንም አለቀሰ። ተነስቶ አባታችን ካለበት ሄደ። እዚያ ደርሶ አባታችንን እጅ ነስቶ ለአባቶቻችን የተደረገው ምስጢር ሲጨዋወቱ ቆዩ። ጌታችን እስከ ሞተበት ጊዜ ድረስም በመስቀል ላይ እጁን እንደዘረጋ አባታችን አቡነ እስትንፋሰ ክርስቶስም ታሞ ሳለ እስከሚያርፍበት ጊዜ ድረስ እጁን ዘርግቶ ሳያስታጉል ጸሎቱን ይጸልያል። በእርሱ ላይ ያለ የእግዚአብሔርን ጸጋም አይተው ቅዱሳን አደነቁ። በፊቱም ላይ ያለውን ብርሃን አይተው ደነቃቸው። የራሱም ጸጉር እንደ በረዶ ነጭ ነበር። ዘመኑ ብዙ ነውና አረጋዊ ሆኖ ነበር። በዚያን ጊዜ የ89 ዓመት አረጋዊ ነበር። አባታችን የአቡነ እስትንፋሰ ክርስቶስ ረድኤትና በረከቱ ቃል ኪዳኑም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቡነ ዘበሰማያት